ሀገሬን መሄድ ፈልጋለሁ አሳፍሪኝ አልኳት። የአንድ ወር ደሞዝ ከልጄ የለየኝ አንድ ቀን በስርዓት ድንች ወጥ ሰርቼ በቂጣ በልሽ ሲለጠፍብሻል ምን ችግር አለው? ትበልሻ ምን አገባሽ? ትበለኝ ችግር የለውም ግን ትጮህብኛለች ሁልጊዜ። አንቺ ነሽ የጠጣሽ ሆስፒታል ጨርሱ ከሱፐር ማርኬት እቃ ገዝተሽ ስትመጣ የአንቺ አንድ ወር ደሞዝ ነው ያወጣሁት ትለኛለች ሁልጊዜ። በቃ እኔ ግን አንድም ቀን አልበላም። እኔ የምልሽ የመጀመሪያሽ ነው አረብ ሀገር? አዎ የመጀመሪያ ነው። እሺ አረብኛ ትችያለሽ? ለምን ፖሊስ ጋር አልደወልሽም ስልሽ አረብኛ ስለማልችል አልሽኝ አይደል? በደንብ አልችልም እኔ አረብኛ። እንደ ፖሊስ ምን ብዬ እናገራለሁ? አልችልም በደንብ። እሺ አረብኛ ካልቻልሽ ታዲያ ሴትዮዋ ለዶክተሩ ደውላ አትብይ እያልኳትኝ ቀኑ ያለፈበት ምግብ በልታ ነው አለችው የሚለውን በምን አረብኛ ገባሽ? ማለት ትላልቁን ነው እንጂ ቀለል ያለውን ሀርባን አኪል አከልቴ ኮፒ አነ ኮፒ በምን አወቀች እሷ መብላ? እሷ ሳታይኝ ተደብቄ የኬክ በላውን ያልሽኝ ከፍሪጅ የተበላሽ እሷ በምን አወቀች መብላትሽ? ኬኩ ከፊቱ የዚህ ጋር ኬክ ነበር አይደል? ኬክ እንኳ አይደለም የደረቀ ቂጣ ነገር ነው የእነሱ ኬክ ልበለው ቂጣ ነገር ነው የደረቀ እኮ ፍሪጅ ውስጥ የተቀመጠ የተበላሸ ቀን ያለፈበት መብላት በምን አወቀች? ሳታይኝ በላው ነበር ጠየቀች። ማንን ጠየቀች ነበር አይደለም? ጥለሽ ነው ወይስ በልተሽ ነው ስትለኝ እኔ እርቦኝ ስለነበር በላው ብያታለሁ። ኦኬ ኮሜንት ላይ አታስጨንቂያት የምትይኝ ልጅ በደንብ ሳልጠይቃት እኔ ቢሮ ብደውል የምናገረውን ነገር ካላወቅኩኝ እንደ ስቱፒድ ነው የሚያዩኝ፣ አያከብሩኝም። እኔ ፖሊስ ጋር ደውዬ የእሷን ችግር ሳስረዳ በደንብ መመለስ ካልቻልኩኝ ወይኔ የምናገረውና በኋላ እነሱ ሲደርሱላት የምትናገረው የተለያየ ከሆነ ትተዋት ይሄዳሉ እዛው ውሸታም ብለው ትተዋት ይሄዳሉ። ለዛ ምንም ኤምባሲም ከመደወሌ በፊት ቢሮም ከመደወሌ በፊት እሷን በደንብ ጥያቄ መጠየቅ አለብኝ። እኔ አይ ዶንት ዋንት ቱ ሉክ ስቱፒድ እነሱ ጋር ስደውል እኔ እንጃ እኔ እንደዛ ነው እንዴ ምናምን እንዲህ ነው እንዴ እያልኩ ተንተባትቤ ጆሮዬ ላይ ስልኩ እንዲዘጉት አልፈልግም። ሳይገባኝ ዝም ብዬ እንትን አልልም። ስለዚህ የምጠይቀውን እኔ ያውቃለሁ። እሺ ስለዚህ ማለት ነው አሁን አንቺ ተጠይቀኝ ነግሬያታለሁ። ጠይቀኝ ነግረሻት ነው? አዎ ማለት እርቦኝ ነበረ አልጣልኩትም። በላው ጣልኩት ካልኩ ደስተኛ ናት፣ ግን እኔ እርቦኝ ስለነበረ በላው። ሁለተኛ ቤት ውስጥ ላይ ደግሞ እና ከበላሽው እሷ ቀኑ ያለፈበት እንደሆነ በምን አወቀች? ቀኑ ያለፈበት ነገር ለምን ፍሪጅ ውስጥ ይቀመጣል? እሱን አላውቅም ሀቡዬ። ማለት ይበላሉ ያተረፉትን። እኔ ስበላ እዚህ ውስጥ የነበረው ምግብ ሄደ ስትልሽ በላው ስትያት ቀኑ አልፎበት ነበር አለችሽ? እያወቀች ነው ማለት ነው ፍሪጅ ያስቀመጠችው? ቀኑ አለፈበት ስትያት ለምን በላሽ ቀኑ ያለፈበት ምግብ አለችሽ? አላለችኝም። ቀኑ ያለፈበት ነው አላለችኝም። እሷ ግን ታውቃለች። አቡዬ እሷ ታውቃለች ማለት ቀን ሶስት አራት ቀን ሆኖታል። እሺ አሁን ይኸውልሽ ሴትዮዋ ከፖሊስ ሲደወልላት ወይ ከቢሮ ሲደወልላት እኔ እኮ ሂጂ ብያት ነበር ራሷ ናት አልሄድም ያለችው ትላለች። ገባሽ? መጀመሪያ ሀገርሽ ልላክሽ ብላሽ አልፈልግም ብለሽ አሁን ደግሞ አንቺ ሀሳብሽን ቀይረሽ ነው ሀገሬ ልሂድ እያልሽ ያለሽው አይደል? ከመጀመሪያውኑ ሀቢባ ከመጀመሪያውኑ አዎ እኔ እንድታሳክመኝ ነበር የምፈልገው። በራሴ ብር ማሳከመኝ ብያለሁ፣ በራሴ ወጪ ውሰጂኝ ብያለሁ። ኦኬ ገባሽ አይደል? እሷ ደግሞ አልወስድም አማመኝ አትበይ አርፈሽ ስራሽን ስሪ ነው የምትለኝ። ኦኬ እሺ የራስ ምታቱ ይሄ ማይግሪኑ የጀመረሽ እዛ አረብ ሀገር ከሄድሽ ሳውዲ ከሄድሽ ነው ወይንስ ኢትዮጵያም እያለሽ ነበረብሽ? እዚህ ከመጣሁ ነው እዚህ ነው እንጂ እዛ ምንም ነገር አያመኝም ነበር። እና ደግሞ ሆነሽ ከጀመረሽ ጨጓሬ አሞኝ ሲያስመልሰኝ ደም ያስመልሰኝ ኖ ማይግሪኑ መቼ የጀመረሽ? ስንት ወር ሆነው ራስ ምታቱ? ራሴን ቀለል አድርጎ የሚያመኝ 3 ወር ሆኖታል። በጣም ማመም የጀመረ ግን በ1 ወር ውስጥ ነው። ግን ዝም ብሎ ሲያመኝ ነበር ማለት ያመኛል፣ እንደማዞር ያደርገኛል። 3 ወር ሞልቶኛል። ግን አሁን ፌንት እስኪጥለኝ ድረስ በጣም ያመመኝ እንዲህ ተንቀሳቀሽ ወዲና ወዲህ ብዬ ስራ መስራት እንዲከለከል ያደረገኝ 1 ወር ነው እኮ። ይኸውልሽ አሁን እኮ አንቺ ስለምትጨናነቂ አሁን እኔ ግልጽ ሆኜ ስነግርሽ አሁን ቢሮሽ እደውላለሁ ኤምባሲም ፖሊስም ባይ ኤኒ ሚንስ አንቺ ከዛ ቤት እንድትወጪ እናደርጋለን። አንቺ ሀገሬ ነው መሄድ የምፈልገው እያልሽ ነው። ሀገርሽ ትሄጃለሽ። ከዛም በኋላ ግን እኔ እርግጠኛው የምነግርሽ በወራት ውስጥ ተጸጽተሽ መተሽ አረብ ሀገር ላኩኝ እርዱኝ ትያለሽ። ለመሰለሽ የአንቺ ራስ ምታት አዳምጪ። የአንቺ ራስ ምታት ከረሃብ ከጭንቀት የመጣ ነው። ሴትዮዋ ስለምትጮህ ስለምትጨነቂ ስለምትራቢ ነው ማይግሪን የያዘሽ። ራስ ምታት ከጭንቀትና ከረሃብ ነው የሚመጣው። ሶ
ሌላ ቤት ቀይረሽ ስሪ ስንልሽ እምቢ አልሽ። ባይቸግርሽ ትዳርሽን ልጅሽን ጥለሽ አረብ ሀገር አትሄጂም ነበር። በ9 ወር ደግሞ የኛ የኢትዮጵያውያን ድህነት በ9 ወር ደሞዝ የሚፈታ ሆኖ አንቺ በ9 ወርሽ ሀገርሽ ተመልሰሽ ህይወትሽ ይቀየራል ማለት አይደለም። ከገባሽ በኋላ 1-2 ወር ችግሩ ተመልሶ ሲጠብሰሽ ወይኔ የዛኔ ቤት ቀይሪ ሲሉኝ እሺ ብዬ በነበረ፣ ወይኔ በጠፋው በነበረ፣ ወይኔ እንዲባረኩ በነበረ ብለሽ ትጠጸቺና ተመልሰሽ መጥተሽ እንደገና አረብ ሀገር ላኩኝ ብለሽ ትያለሽ። ይህንን የምናገረው በኋላ ይህ ነገር ሲፈጠር ደግሜ ላስታውስሽ ስለምፈልግ ነው። ልክ ነሽ አቡዬ፣ ይገባኛል። ልደውል አሁን የቢሮውን ስም እየጠበኩ ግን አልልም እኔ በቃ እርግጠኛ ከሆንሽ እሺ። ምን ትሰሪያለሽ ኢትዮጵያ ገብተሽ? ያገኘሁት ድሮ ሳትመጪ ያገኘሽውን ለምን አትሰሪም ነበር? ማለት ያገኘሁትንም እየሰራው ነበር፣ ግን የተሻለ ይሆናል እንዲህ ይሆናል ነው ብዬ አላሰብኩም። ኦኬ እሺ በቃ ላኪልኝ አንዴ የቢሮውን አሁን ስሙን ቶሎ በይ። አሁን ልደውልላቸው እዚሁ ጋር እየሰማሽ የቢሮ እንዴት አበጊነስ? ስሙ ዋትሳፕ ላይ ፎቶ ከዩኒፎርምሽ ላይ ያነሳሽውን ፎቶ ስማቸውን እፈልጓለሁ። የቢሮአችሁ ዩኒፎርም ላይ አንስቻለሁ አላልሽም? ሰደርያ አልብሰው የሚልኳችሁ ወደ ከኢትዮጵያ ስትወጡ ኤርፖርት። እሱ ነው ስማቸው ማለት የቢሮ ገባሽ? ስልካቸው ብቻ ምንም አያደርግም። ስማቸውን ካላወቅኩ በስልካቸው ብቻ እነሱ በኋላ አንቀይርም አንሄድም ምንም ብለው ቢናገሩኝ የቢሮአቸው ስም እንዳይጠፋ ስለሚፈልጉ ያስተናግዳሉ። ስማቸው ከታወቀ ስማቸው ግድ ነው ለኔ። ስዋዳ ቢሮ ነው። ኤሪም ነው የምትባለው ውዴ። ሃይሚዬ ፎቶ አንስቼዋለሁ ስልኬ ላይ አለ አላልሽም? እሱን ላኪልኝ። አረብኛውን እኔ ማንበብ እችላለሁ። አረብኛ አነባለሁ። በአረብኛና በአማርኛ በእንግሊዝኛ ነው ስማቸው የሚጻፈው። እሺ ያወጣው ነው ሀቡዬ ትንሽ እሱ ላ እሺ ጠብቅሻለሁ። ችግር የለም። እሱን ዋትሳፕ ላይ ላኪልኝ። እንግዲህ የሰው ልጅ የመጀመሪያው ቤት መጥፎ ከገጠመው ሁሉም ቤት መጥፎ ስለሚመስለው ቀይራ መስራት አትፈልግም እንጂ ገና ከመጣች 9 ወሯ ነው። ቋንቋን በደንብ አልለመደችም። ግን በቃ ጭንቀት እንዲያስጠላት አድርጓታል። ትሄድና ደግሞ ስትረጋጋ ተመልሳ ሌላ አረብ ሀገር ትመጣለች። አቡዬ አልመጣም፣ እግዚአብሔርን አልመጣም። ኢንሻአላህ እንዳፍሽ ያርግልሽ። አልመጣም ቁጥርሽን ለብዙ ሰው ሰጥተሻል ማለት ለዚህ ፖስት ያለው ቁጥሬን ምናልባት ኢንተርኔት ካጠፋችብኝ ብዬ ፖስት ያለው ከነ ቁጥሬ እንኳን ማን ነው የሚደውለው ታዲያ? 10 እየጠራ ነው እኮ ስልክሽ። አሁን ችግርሽን ነግሬሽ ሳትጨርሺ ስልክሽ 10 እየጠራ ነቅሎ ይዞሽ እንዳይወጣ። አልተደወለም። ስልክ አይደለም። አሁን ላይቭ ፖዝ ያለልኝ ለምንድን ነው የተቋረጠው ታዲያ? ስልክ ሲደወል እኮ ነው ላይቭ ፖዝ የሚለው። በስልክ አይደለም። እሺ ችግር የለውም። ስልክሽ ዋትሳፕ አለሽ? ዋትሳፕ አለኝ። እና ሴትዮዋ በጸባይ ሲያናግራት አረበኛ ለሚችል እንግሊዝኛ ለሚችል ሰው ሲያናግሯት እሷ ችግር እንደሌለባትና አውቃ ነው አልታመመችም እያለች ነው የምትለው። እኔ ግን እግዚአብሔር በሚያውቀው ጭንቅላቴ እንዲከፍሎ ታምም ያለው ማድሪን ራስታት ነው። እሺ እኮ አሁን አንቺ ለምን ፖሊስ ጋር አትደውይም? ስልክ ካለሽ እኔ አረበኛ አልችልም። እንደገና ደግሞ ብደውልም ለነሱ ነው የሚያግዙት። ምክንያቱም አውቃ ነው የምትላቸው። ለቢሮም አውቃ ነው ብላ ያለችው ማለት በአውቃ ነው ስላለች። ያው ቢሮም ስደውል 10 ጊዜ የሚሆን ደውያለሁ፣ አታነሳም። አንዴ ብቻ መልእክት አስቀምጠችልኝ። ምንድን ነው ያለችው መልእክቷ? ቢሮዎች ከአንቺ ጋር ስላለን ምንም አያደርጉሽም፣ ዝም ብለሽ ጠብቂ ያለችኝ። ምንም አላለችም። በቃ ማታ ልጅየው መቶ አስፈራርቶኝ ነው የሄደው። በሩን እንዳከፍት እንዳቆልፍ ያለኝ። ከዛ እሷ ደግሞ ቆለፈች። እሱ ከሄደ በኋላ መቶ ቆልፋ ሄደች። አሁን ደግሞ አስፈራርቶኝ ሄደች። ስንት ቀን እንደምቀመጥ አላውቅም እኮ። አሁን እንዳትሰሪ ክፍልሽ ቁጭ በይ ብላሽ ነው እኮ። ክፍሌ ተቀምጫለሁ። አዎ እኮ እሷ እንዳትሰሪ ስራ እንድትሰሪ አልፈልግም ክፍልሽ ቁጭ በይ ብላሽ ነው። ለምን ተቀመጥሽ ክፍልሽ? ዘግታብኝ ነው፣ ቆልፋብኝ እኮ። ለምን ቆለፈችብሽ? እወጣለሁ ብለሻት ነው? አላውቅም። ኦኬ እሺ። አንቺ አረብኛ ስለማትችይ ከሆነ ፖሊስ የማትደውይው፣ እኛ ከዚህ ፖሊስ ጋር ከደወልንልሽ ፖሊስ ከመጣ እኔ ቀጥታ ወደ ቢሮ ይውሰዱኝና መፍትሄውን ቢሮ ይፍቱልኝ። ታዲያ ለምን አትደውይም? የአንድ ወር ደሞዝ አለኝ። እነሱ የምትለው ምንድን ነው? እስከ ዛሬ ብሩን እያላክሽ ቆይተሽ አሁን አመመኝ ትያለሽ። አልታመምሽም፣ አውቀሽ ነው። ብሩን ክፈይ፣ ያመጣሁበትን ብር ክፈይና ሂጂ ትላለች። እሺ ቆይ ለምን ታዲያ ቢሮሽን እንዲህ ከተማመንሽበት ችግርሽ እንደሚፈታልሽ ለምን ቢሮ አትደውይም? ደውያለሁ እኮ ሀቡ፣ በተደጋጋሚ በሰው ማስደውያለሁ። ብዙ ሰው ደውሎላቸዋል። ኢትዮጵያ ያሉም ደውለዋል፣ እዚህ ያሉም ደውለዋል። ግን ለእኔ ምንም መልስ አልሰጡኝም።
አያነሱም ጭራሽ። የኢትዮጵያ ስልክ ተሳስታችኋል እያሉ ነው የሚሏቸው። ኦኬ እሺ ንገሪኝ ስልክሽን አሁን አንቺ ዋትሳፕ ካለሽ ሎኬሽን እንድትነግሪኝ። አሁን እኔ ደግሞ ግራ ገባኝ። ሴትዮዋ ሌላ ነገር እንዳታረቀኝ ብዬ ፈራሁኝ። ኧረ ቀን ሙሉ ውሃ የለኝም፣ ምግብ የለም። ባዶ ክፍል ነው ተቀምጬ ያለው። ታቅማጥቻለሁ። ውሃ እግዚአብሔር ከልስኝ ቶሎ ቆይ በቃ ተልኮልኛል። ይሄ 60 መስዬ የእሷ ነው ብልሽ አልጻፍሽበትም። የእሷ ነው ማን ይላክሽልኝ? እኔ 63 መጨረሻ ቁጥር አንቺ ነው? አዎ የኔ ነው። ትንሽ ማን ነው? አንድ ነገር ተለጅኝ ሴትዮዋ ውጭ ከዚህ በፊት ማለት ነው 9 ወር ሙሉ። ኧረ መጀመሪያ ሎኬሽን ላኪልኝ በእናትሽ። ወር በወሬ ሰዓቱ መጥቶ ሴትዮዋ ስልክሽን ቀምታ ሳንደርስልሽ እንትን እንዳይ እንዴ። እሺ መጀመሪያ ስምሽ ማን ነው? ሃይማኖት ሙላት። ኦኬ ሃይማኖት ሀቢባ ነኝ። ሎኬሽንሽን እና ፓስፖርት ኮፒሽን ላኪልኝ መጀመሪያ ዋትሳፕ ላይ። ከዛ በኋላ ታወራለሁ። እሺ ይሄ ያንቺ ነው 96ቱ? አዎ እሺ ልውጣ። ሎኬሽን አላላክ ታውቂያለሽ? መሲ ነግረኛለች። በቃ ሎኬሽን ላኪ፣ ፓስፖርት ኮፒሽን ላኪ። ከዛ በኋላ ታወሪያለሽ ማውራት የምትፈልጊ። ሎኬሽን ሳትልክ ሴትዮዋ ተሳቀቁኝ እኮ ካሁን ሴትዮዋ በሩን ከፍታ ገብታ ስልኳን እንዳትቀማት ብዬ። በየቀኑ ችግር ደግሞ እንዳለ ከሳውዲ እስኪ ቢሮዋን እንደውልለታለን አሁን እና ቢሮዋን ደግሞ የቢሮሽንም ስልክ ላኪ ይበላል። ተቀብያታለሁ። ሎኬሽን፣ የሴትዮዋን ስልክ፣ ሁሉን ነገር፣ ፓስፖርት ኮፒዋን። እንደውም ወሪ ጋይስ አይኖ ዋቱድ አሎ ሰላም አለይኩም አትከለም بالعربي እንግሊዚ ወላ በአይ ሎጋ በአማርኛ እናውራ። ሶሪ ስለላወኩ። እሺ እኔ ሀቢባ እባላለሁኝና በእናንተ በኩል የመጣችው ሃይማኖት ጫጫታ ላይ ስላለሽ እህቴ ይሰማሻል? እሺ እኔ ሀቢባ እባላለሁኝ። ሃይማኖት የምትባል ልጅ በእናንተ ቢሮ የመጣች ልጅ ሴትዮዋ ዘግታባት 4 ቀኗ ምግብ አልበላችም። አሁን እኔ ቲክቶክ ላይቭ ላይ ሆኜ እኔ ቤት ገብታ እየነገረችን ነው ችግሯን። ቪዲዮ አብርታ ፊቷንም አይተነዋል ምን ያህል እንደተጎዳች እያለቀሰች ነው። እና 4 ቀኗን መዳሟ በሯን ከዘጋችባት ያማታል፣ ማይግሪን ያማታል፣ ኃይለኛ ራስ ምታት ማይግሪን ያማታል፣ ያዞራታል። እና መዳምን አሳክሚኝ ስትላት መዳም ደግሞ አውቀሽ ነው አልታመምሽም እያለች እያመነቻት አይደለም። ስላላመነቻት 1 ሰከንድ ማሚ አም ቢዚ ስላላመነቻት 1 ሰከንድ ማማ አም ቢዚ አይ ዊል ካም ቱ ዩ ስላላመነቻት በር ቆልፋባታለች። 4 ቀኗ ነው። ምግብ አልበላችም፣ ውሃ አልጠጣችም። ክፍሏ ተቆልፎባት ከውጪ መዳም ቆልፋባት ነው ያለችው። እና እህቴ እባክሽ ወደ ቢሮ መመለስ ትፈልጋለች እባክሽ። እና እኔ ሎኬሽኑ አለኝ፣ ፓስፖርት ኮፒው አለኝ፣ የመዳም ስልክ አለኝ። እና እናንተ ካልደረሳችሁላት ፖሊስ መደወል እንድችልና ፖሊስ እንዲደርስላት ማለት ነው። መጀመሪያ ግን ሀላ ጥሩ ሰው ናት፣ እሷ ጋር ደውይልኝ ፖሊስ ጋር ከመደወልሽ በፊት ብላ ቁጥርሽን ሰታይ ቲክቶክ ላይቭ ላይ ሆኜ ነው አሁን ማወራሽ። ችግር የለውም። እኛም ትናንትና እኮ ደውለንላታል። እሷ ነገሩን ከነገረችን በኋላ እና ላይክ መስራት እንደማትፈልግ ከዚህ በኋላ መስራት እንደማትችል እና ወደ ሀገሯ መሄድ እንደምትፈልግ ነው ያስረዳናት። ከእሷ ሴትዮዋ ላይክ ኦኬ ነው ያለችው። የትኛውም አይነት ነገር ለማድረግ ደግሞ ምላሿ አግባብ የነበረው በሰዓቱ ኦኬ ነው ያለችን። ችግር የለውም ስናደርግላታና ሳና ቤት ተጠቃትና ቲኬት ተስላት እኮ ዛሬ ሄዳችሁ ተወስዷታል። በሃይማኖት እንትን ብላይ ነበረ። ዛሬ ቴክስት ምናምን አድርጋልኝ ነበረ እና አሁን አንቺ ከመደወልሽ በፊት ሁላ እያወራኋት ነበረ። ኬሯናት የምትደውልላት እና ቮይስ አድርጋልሽ ያው እንዳላየሽው ቮይስ አድርጋልሽ ገና እንዳላየሽው ነገር አየሽው። ኦኬ ጥሩ እሺ። ቆይ ምላሽ ስላልሰጠሻት ገና ያላየሽው መስሏት ነው ምላሽ ስላልሰጠሻት። ኦኬ ጥሩ። ስለዚህ ዛሬ ትሄዱላታላችሁ። ምክንያቱም ራብ አድክሟታል እቺ ልጅ። የሆነ ነገር ሳትሆን ሰው ሊደርስላት ይገባል። ገባሽ? 4 ቀኗ ነው ምግብ ከበላች። በሩን መዳም ከውጭ ቆልፈዋለች። እኔ ኢንኬዝ ቢሮ ከደወልኩ በኋላ ለመዳም ደውላችሁ ድንገት መዳም ስልኳን ከወሰደችባት ላናገኛት እንችላለን ብዬ ሎኬሽኗን፣ ፓስፖርት ኮፒዋን እና የመዳምን ስልክ ቁጥር ተቀብያለሁ። ችግር የለውም። እሺ ችግር የለውም። እኛ ጋር ስትጀምር ፓስፖርቷን ልካልኛለች፣ እንትን ብላኛለች። ሎኬሽኗን ያው ኮንታክቷም ስላለን ችግር የለውም። አሁን እንደወደላታል። ግን እንዴት ነው መሰለሽ ማይ እኔ ሀቢባ እባላለሁ።
እሺ ሀቢባ ምን መሰለሽ አሁን እሷ እንትን ስለሆነ ምስ ነው የሚባለው ኦልሬዲ እሷ ስለመታመማ ሆስፒታል ውስጥ ማስመርመር ይቻላል። ትድምር እሷ አቅሟ ካልሆነ 2 ዓመት መቀጠል የማትችል ከሆነ እኮ ለምን ሊያስገድዳት አይችልም። በህመም ምክንያት ስለሆነ የአንድ ወር ደሞዝ አላት መዳሟ ጋር የአንድ ወር ደሞዟ ለጥቂት በቂ ካልሆነ እኛ እንቆርጥላታለን። አሁን እኔ እዚህ ጋር ስፒከር አድርጌ ነው እያወራሽ ያለሁት 5000 ህዝብ እየሰማ ነው ላይቭ ላይ እና ኢንኬዝ እቺ ልጅ ማለት ነው ትኬት አቅሟ ካልፈቀደ እኛ ትኬት ከቨር እናደርግላታለን። ታማለች በጣም በሰላም ለባለቤቷና ለልጆቿ መድረስ ነው የምትፈልገው። በቃ ቤት ቀይራ መስራት አትፈልግም። ታማለች፣ ሀገሯ ገብታ መታከም መዳን ነው መኖር ነው የምትፈልገው። እሺ ችግር የለውም። በቃ አሁን እንደወለላችኋለን ምንም ማለት አይደለም። እሺ ሀላዬ አደራሽን የኔ እናት እዚሁ ላይቭ ላይ እንዳለን አሁን ደውሉላትና ሚውት አድርጋ ታናግራችሁ ከእናንተ ጋር ዛሬውኑ እሷ ከዚህ ቤት ካልወጣች ያው እኛ እንጠብቃለን። ችግር የለውም እንደወለላታለን። እሺ አመሰግናለሁ። አሁን ይደውሉልሻል። እዚሁ እንዳለች ሳትወጪ አውሪያቸው። ነግሬያታለሁ። እነሱ ካልደረሱልሽ እኔ ሎኬሽንሽ፣ የመዳም ስልክ፣ የእነሱ የቢሮ ስልክ ስም ሁሉ ነገር እንዳያስኩና ፖሊስ ጋር እንደምደውል ነግሬያታለሁ። ስለዚህ አሁን ስልክሽ ላይ ትደውላለች ከቢሮ። ሚዩት ነሽ እኮ ማይኩን አብሪው። የስ ሳይመን ካም ኢን። በመሀል ቤት ግን ሀቡዬ በመሀል ቤት ለሴትዮዋ ደውላ ግን እኔ እነዚህ እነሱ ሳይደርሱ ማንም ሳይደርስልኝ እንዳታስገድለኝ ብቻ እንዳትነግራት። ሃይማኖት ኦቨር ጭንቀት አለብሽ። ሎኬሽንሽ አለኝ፣ ፓስፖርትሽ አለኝ፣ የማዳምሽ ስልክ አለኝ። አንቺን ቢሮ አለመዳም ደውላ ስልኩን ከቀሙሽ እኛ ፖሊስ እንጠራለን። ፖሊስ ቤትሽ ድረስ ይመጣል። ተግባባሽ? ቅድምም ይሄን ነግሬሻለሁ እኮ ሴፍነት እንዲሰማሽ ብዬ። ፓስፖርት ኮፒሽ እጃችን ላይ ነው፣ ሎኬሽንሽ እጃችን ላይ ነው፣ የመዳም ስልክ እጃችን ላይ ነው። ስለዚህ ከኛ የሚጠበቀው አንቺን ስልክሽን ከቀሙሽ ፖሊስ እንጠራለን። ኦኬ ተረጋጊ። እና ደግሞ ማለት ነው ሁሉንም ነገር ደግሞ ሁሉንም የሚታቅ ሰላም ሲስተላለች እዚህ ጋር አስገቢያት። አያስፈልግም፣ ምንም ወሬ አንፈልግም። ገብታ ምን ልታወራ ወሬ ልታወራ? እኔ ወሬ አለብን። ሁሉን ነገር ነግረሽኛል። አርበሻል። ቆይ ሰላም ከአንቺ ከባለቤቷ በላይ ምን ልትነግረኝ ትችላለች? ንገሪኝ። መራብሽን ከአንቺ በላይ ውስጥሽ ገብቶ መራብሽን የሚያውቅ የለም። ህመምሽን ከአንቺ በላይ ውስጥሽ ገብቶ ህመምሽን የሚያውቅ የለም። ሰላም የምትባል ሰው አስገብቼ እዚህ ጋር እኔም አውቃለሁ ይርባታል ብላ ምስክርነት ልትሰጥ ነው። እሱ ባናምንሽ ነበር። ስለዚህ እንዳመንኩሽ እመኚኝ። ቢሮዋ አሁን ደውላ መታ ዛሬ ካልወሰደችሽ እኔ ሳውዲ ባለ ሰው እዚሁ ላይቭ ላይ እያለን ፖሊስ እጠራልሻለሁ። ፖሊስ መጥቶ ይወስድሻል ፖሊስ ጣቢያ። ከዛ ወደ ሀገርሽ ትላኪያለሽ። ተስማማ? ስለዚህ ተረጋጊ። ውሃ ላጠገብሽ። አሁን ውሃ መጠጣት ትችያለሽ። የለም አቡ እግዚአብሔርን ምንም ነገር የለም። ባዶ ሃይላንድ አለ ላሳይሽ። ኖ ሃይላንድ ነው ያለው። እግዚአብሔርን እኮ ውሃ ካላጠገብሽ ጠጪ ልልሽ እኮ ነው እኔ። የለም ቢኖር እኮ ነው የጠጣነብን። የናልማን ሰማቻት ጋይስ አበሻዋን مش دخلت تيك توك البحث تشتكي عليكم እያለች እየነገረቻቸው ነው ለአረቦቹ አበሻዋ በስልክ ሰዎቹ ስፒከር አድርገው ሲያወሩ ድምጿን ሰማው። እኮ ሰማሻለን ممكن اتكلم مع المدام ሄዳለች ሄደዋል በርዘክተው تمام انا راح اتصل فيها እኮ ስልኳን እንዳትወጪባት ብያታለሁ። ሰምታኛለች ማለት ነው። ስልክሽን ያልወሰደችው አሁን እደውልላታለሁ በራሷ በመዳሟ ስልክ። አንደኛው ልጅ ነው መጥቶ እንትን ያለ ይዟት ይሄድ ዲቪ ጀዋል ያለው እሷን አስወጥተው ውጭ ወስጠው ያወሯት ነው። ይሄው ሀቢባ ቶሎ ድረሽልኝ፣ እርግጠኛ ነኝ ልትመታኝ ሁሉ ተነስታለች። አትመታሽም ኦልሬዲ። ቆይ ዝም በይ፣ አሁን ልደውልላት ነው። ለሴትዮሽ እየደወልኩ ነው። ይሄው ሴትዮ መክተቧ ራሱ እየነገረቻት ታየሽ አይደል? አዎ ሰማዋት። መክተቧንማ በጆሮ ይሰምቻታለሁ። ላይቭ ላይ ገብታ ለኢትዮጵያኖች እየነገረች ነው። ለኢትዮጵያኖች ስለእናንተ እየተናገረች ነው አለቻት። ኢትዮጵያዊ ሆና ሰማዋትኝ ሀበሻዋ። ይኸው እንግዲህ እኔ በሰፊ አሁን እንግዲህ ፖሊስ እስኪደርስ ምንም አትሆኝም። ኦልሬዲ እኛ እንደሰማን ስላወቁ ፖሊስ ጋር እንደምደውል ስለነገርኳት ጫፍሽን አትነካሽም። ዶንት ወሪ። ይኸው መዳምሽ ጋር እየደወልኩ ነው። እሷ እያወራችበት ነው። እየጠራ ነው። በቃ ዝም በይ። እኔ ላወራት ነው። ሚዩት ማድረግ አለብኝ ማዳሟን ሳወራ። ያው ስልክሽን አምጪ እያለች ነው። እንዳትሰጫት። لا خلي جوالك معك انا عم بتصل بالشرطه. لا አሁን ውጭ ናቸው ያሉ።
انا قاعده اتصل بالشرطه. اللي جوالك معك. سكر الجوال. لا ما راح تسكر، انا قاعده اتصل بالشرطه. كلمي يا دقيقة بس. خلاص؟ لا خليها معانا. هيمانوت ما تطلعي، الله يخليك ما تخليها تطلع، خليها تستنى لين الشرطة توصل. الو؟ فيك صوتكم بعيد بس ابعد عنها. اي طيب عشان العاملة بس تتواصل. اطلع عنها غرفة. طيب بس دقيقة ها؟ هكذا لو تعيالك موتك. حبيبة خلي جوالك معك. ሄደዋል ሀቢባ ለቢሮዋ ደውይና አሁን ቢሮዋ ጋር ተነጋግረዋል። ቢሮዎች እንዳይመቱኝ እንዳያስደበድቡኝ። ወንድን አትነካሻለች። አሁን እደውልላታለሁ። ድምጿንም ምን በሰማው ደግሞ ነግራታለሁኝ። ለሰዎቹ ኢትዮጵያኖች ጋር ገብታ ራሷ ኢትዮጵያዊ ሆና እኔን በአማርኛ ወጣይ ለሰዎቹ ኢትዮጵያኖች ጋር ገብታ እየከሰሰቻችሁ ነው ብላ ለአረቦቹ ስትናገር የሴትዮዋ ስልክ ስፒከር ሆኖ መስማቴን ነግራታለሁ። እቺ ባንዳ። ቆይ አንቺ ብቻ በሰላም ከዛ ቤት ውጪ መጀመሪያ። ቆይ አሁን በሰላም ነው ጉዳዩ መፍታት የምፈልገው። ተጣብቅ ሀቡዬ መስመሩን ልትወስድ ነው። መስመሩን ይወስዳል። አሁን ብትወስድ ምንም ችግር የለውም። ሎኬሽንሽ አለኝ፣ የራሷ የመዳምሽ ስልክ አለኝ። ስልክሽን ግን እንዳትሰጫቸው። ስልክሽ አንቺ ጋር ይቀመጥ እሺ። በዋትሳፕ ኮንታክት እንድናደርግ። ቆይ እኔ መዳም ጋር እየደወልኩ ነው። ከኤምባሲ ነው በያቸው። ኤምባሲ ነው የምሰራ በያት። ኧረ አይዋሽም። ነው አልዋሽም። ትፈራለች ብዬ እኮ ነው ሀቡዬ። ጨምሮ አልዋሽማ። ለኤምባሲ እንደምደውል እነግራታለሁ፣ ለፖሊስ እንደምደውል እነግራታለሁ እንጂ ኤምባሲ ነኝ ብዬ አልዋሽም። ቁጥሬን ሰታታለች ቢሮ። አየሽ ሴትዮዋ እያነሳችልኝ አይደለም እኮ። ጥሩ ሀቡዬ ቢሮ አሁን ትንሽ ደቂቃ ጠብቂ ብለዋል። ግን ከወሰዱኝ በኋላ ስልኩን ተቀብለው እንዳይቀሙኝ፣ ምክንያቱም አቅም የምታገልበት የቢሮውን ስም ይዘናል። ቪዲዮ ሰራለው ስማቸውን ለጥፌ ያንቺን ፎቶና የቢሮውን ሎጎ የተቀበልኩሽ እኮ ለዛ ነው። ለጥፌ ቪዲዮ ሰራለው። እቺ ልጅ እዚህ ቢሮ ነው የምትገኘው። ምንም ነገር ቢደርስባት ቢሮ ተጠያቂ ነው ብዬ ሰራለው። ፕሊዝ ትንሽ ካም ዳውን አድርጊ። አንቺ በጣም ስትረስ ሆነሽ እኔን በጣም ስትረስ እያደረግሽ ነው። ተረጋጊ እሺ። ምንም አትሆኝም። ኦልሬዲ ዓለም አውቋል። እዚህ ጋር 8500 ህዝብ አውቋል። የቢሮዋ ልጅ አውቃለች። ስለዚህ ከዚህ በኋላ ምንም ሊያረጉሽ አይችሉም። ወጣለሽ ከዛ ቤት በሰላም። ግን ያንቺ ጭንቀት እኔን ኦቨር ጭንቀት እየለቀቀብኝ የማደርገውን ግራ እንዲገባኝ እያደረግሽ ነው። ተረጋጊ። የለም እሷ ብቻ ናት። ሴትዮዋ እያለች ያለችው ሌላ ሰራተኛ አለችን፣ ሌላ ሰራተኛ እየነገረችን ያለችው ቢላ ይዛለችን ነው ብለው ውሸት ቪዲዮ አብርታን ያለችው 9000 ህዝብ እያያት ነው። ቢላ የሚባል አልያዘች። እንኳን ቢላ ልትይዝ 4 ቀን ክፍል ተዘግቶባት ምግብ በልታ አታውቅም። ውሃ አልጠጣችም። ውሃ ታምኛለች። እኔ ትናንትና እያልኳት ነበር ሃይማኖትን። ትናንትና ተደውልልሽ ለምን ስለ ምግብ አላወራሽኝ? ቆይ ልጠይቃት። ጥሩ ልጠይቃት። ቆይ ልጠይቃት። ያው ስፒከር ነው እየሰማች ነው። 9000 ህዝቡም አብሮ እየሰማ ነው። ሃይማኖት ትናንትና ሀላ ደውላለሽ ለምን ስለ ምግብ አላወራሻትም? ነግሬ ያለው አስቀምጫለው፣ ሪከርድ አድርጌላታለሁ። በደወለች ሰዓት ሃይማኖት በስልክ በደወለች ሰዓት ቀጥታ አልደወለችልኝ። ቀጥታ የደወለችልኝ አሁን ነው። ባልደወለችላት ነው በቮይስ ነግራሽ ነው። ትናንትና አላወራንም። እኔና አንቺ ትናንትና ኋላ በድምፅ ነው ያወራ ነው። በቮይስ ነው ያወራ ነው። በቮይስ ደግሞ በስልክ አላወራንም። በቮይስ ደግሞ አስቀምጬልሻለሁ። ዋትሳፕሽ ላይ ቼክ አድርጊው። እየተራብኩ እንደሆነ በር እንደተዘጋብኝ እንዳመመኝ ኦልሬዲ ቮይስ አድርጌልሽ። እኔና አንቺ በስልክ አላወራንም ትናንትና። ኋላ በዋትሳፕ ነው እንጂ ቆይ አይ ቁሚ አንዴ። በስልክ እኔና አንቺ ትናንትና አውርተናል አላወራንም። እኔ ባለቤቴ ሞቷል፣ ልጆች አሉኝ ምናምን እያልሽ ታለቅሽ የነበረው ረጅም ሰዓት በቮይስ ነው በስልክ ነው? ሃይማኖት በስልክ አላወራንም። ሃይማኖት ባለቤቴ ሞቷል፣ ልጆች አሉኝ እያልሽ ስታለቅሽ የነበረው በቮይስ ነው ወይስ በስልክ ነው እያለችሽ ነው? ሃይማኖት ጋይስ ዋት ሃፕን? እንዴ አሁን ራሱ ተቋረጠ።
ሀላ ስልኳን ቀሟት መሰለኝ ተቋረጠ። እኔ ፖሊስ ጋር ልደውል ነው። ችግር የለውም እኔም እደውልላቸዋለሁ እነሱ ጋር ቀጥታ። እሺ እጠብቃለሁ። ለመሰልሽ ምንሳቸውን ነው የምትመጣው ሀቢባ። ችግር የለውም ምንም ነገር አይደርስባትም። እኛ እየሰማን እኮ ነው። ሰዎቹ ጂቢ ቴሌፎንች ፊ ሙሽኪላ ጂቢ ቴሌፎንች ሲላት ልጁ ገብቶ ላ ማራህ ታኽት እኮ ማታኽት ቴሌፎን አልኩት። እሺ ፕሊዝ አሁን ደውይላትና መኪና ላኪላት ወይንም እኔ ፖሊስ ጋር ልደውል። እሺ ሎኬሽኑን እልክልሻለሁ። እኔ እጄ ላይ ያለ ሎኬሽኑ ኤቭሪቲንግ፣ የመዳም ስልክ ሁሉ ነገር አለ። የቢሮአችሁ ስም፣ ሎጓችሁ ኤቭሪቲንግ አለኝ። ፎርዋርድ አደርግልሻለሁ። ፓስፖርት ኮፒዋ፣ ሁሉም ኢንፎርሜሽን እጄ ላይ አለ። እሺ ላኪልኝ። እሺ ስልኳን ቀሟት ማለት ነው። በእናታችሁ ደግሞ እያለች ድንገት ከመጣች ነው ከሆነ የለቀናት። ግን ይዋትሽ ኮሜንት ላይ ሀላ ሀቢባ ነኝ። አሁን ልክልሻለሁ ሁሉንም ኢንፎርሜሽን። እንዴት ነው ቢሮዎቹ ነው ሎኬሽኑ የላቸውም። ብዙ ሰራተኛ ስለሚያስገቡ ይመስለኛል የሚምታታባቸው። መስዬ ላይቭን ሼር አድርጊልኝ። ይሄን ላይቭ ዋትስአፕ ላይ ሼር አድርጊልኝ መስዬ፣ ፎርዋርድ እንዳረግላት። ዋይፋዩን ዘግተውባት ነው አይደል? ቀጥታ ልደውልላት። ቆይ ዋይፋዩን አጥፍተውባት ነው ከቲክቶክ እንዲነቅላት ብለው ማራህ ታኽዱን ቴሌፎን ሀ ስላልኳቸው ልደውልላት ቀጥታ። ሃይማኖት ስልኳን ቀምተዋት ነው ወይስ ዋይፋይ አጥፍተውባት የሚለውን ላረጋግጥ። አሎ አሎ፣ ሀቢባ ነኝ። ዋይፋዩን ነው እንዲያጠፉብሽ ሰዎቹ? ዋይፋዩን ያጠፉት እንጂ ቀፎሽን አልወሰዱትም አይደል? ቢሮ እናትየው በግድ በጠቦች ለምን ወደ ቢሮ ገብተናል። ወደ ቢሮ መጣት በዚህ ፍጥነት? አይ ልጅየው መኪና ውስጥ ገባሽ? ቢሮ ይዞሽ ሊሄድ ቢሮ ውስጥ መኪና ውስጥ ገብቻለሁ። የልጅየው መኪና ውስጥ ገባሽ ቢሮ ሊወስድሽ? ኦኬ። ስልክሽ ማንም ሰው ስልክሽን ስጪኝ ቢልሽ እሺ ብለሽ እንዳትሰጪ። ስልክሽ እጅሽ ላይ ይሁን። ነግሬያታለሁ እኮ ይኸውልሽ፣ ቢሮ ስትደርሺ ቢሮ መድረስሽን በአንቺ ስልክ ሀላ የምትባለዋን አሁን ያወሯትን ደላላ ማግኘት እፈልጋለሁ። በእርግጠኝነት እኔን ይሻትለኝም አቡዬ ከይቅርታ ጋር ደውለሽ የተወሰነ ሰዓት በኋላ ደውለሽ አገናኝኝ እንደመጣች እላታለሁ። አሁን ደውዬ እላታለሁ። እሺ ግን እሱን ላናግረው አንዴ። ሙምኪን ትከልም እክቴ በይው። የት ነው የምትወስዳት ብዬ ልጠይቀው። لو سمحت اخوي انا اخذها ممكن اسال وين بتوديها الحين؟ المكتب. تمام شكرا يعطيك العافيه. بنوديها المكتب. تمام اوكي. انا اتصلت في المكتب وهم بيستنونها. ايوه انت بتروح هي تبي تروح المكتب. اي خلاص احنا نوديها المكتب. انا فيها جهنم مش عارف. تمام انا اتصلت في المكتب. كم وقت ياخذ لبين ما توصل المكتب؟ ساعة. اوكي بعد ساعة هي اذا هي ما وصلت المكتب انا لازم اتصل بالشرطة. خلاص شكرا يعطيك العافية اخوي. مع السلامة. ሃይማኖት እስማዒኒ ካን አንድ ሰዓት ይፈጅብኛል ቢሮ ለማድረስ ብሏል። በአንድ ሰዓት ውስጥ ቢሮ ካልደረሰች ፖሊስ እደውላለሁ ብዬዋለሁ። ስለዚህ በቃ አንቺ ተረጋጊ። እሺ እሷም
ቦታ ነው እንግዲህ እየሰማሽ ነው። ስለሷ ምን አገባሽ? ጓደኛሽ ናት እንዴ አንቺ? ምን አገባሽ ስለሷ ትበል። ጀሃነም ነው የምትሄደው አለች። ምን አገባሽ? ገሃነም ብትል ምን ብትል አንቺ ከሷ ጋር ምን ያፈካክርሻል? ዋናው ነገር መናገሯ አይደለም ሀቢባ፣ የመናገሯን አይደለም ድርጊቷን ነው። ምን አገባሽ ስለ ድርጊቷ? አንቺ ዋናው ቢሮ መድረስሽ ነው። ከዛ ቤት በህይወት በሰላም በነፍስ መውጣትሽ ነው የምትፈልጊው። ስለሷ ምን አገባሽ? እኔ ልጁን እያመሰገንኩ እድሜ ጤና ይስጥክ እያልኩኝ ቢሮ አድርስልኝ እያልኩ ነው። እኔ የምፈልገው ያንቺን በሰላም ቢሮ መድረስ ነው። ከዛ በኋላ እናወራለን ስለ ሰዎቹ። ተይው አሁን በአንድ ሰዓት ውስጥ ቢሮ ካልደረሽ እኔ ለፖሊስ እደውላለሁ። የሴትዮዋ ቁጥር አለኝ፣ ሎኬሽንሽ አለኝ፣ ፎቶሽ አለኝ፣ የቢሮው ስምና ስልክ አለኝ። አለቀ። ዩ አር ሴፍ። ኦኬ እሺ። ግን ማለት ነው መስመሩን ከወጣች ከወሰደች የኢትዮጵያ 16 ቤት አለ። የኢትዮጵያ 16 ቤት አለ። ምንድን ነው የምትጠቀሚው? እሱ ኢሞ ነው። ኢሞ ነው የምጠቀመው። ስጪኝ። ሴም ካርድሽን ከወሰዱብሽ በኢሞ በኢትዮጵያ ስልክ በኢሞ እንዳገኝሽ ሴም ካርዱን እነሱ ናቸው የገዙልሽ። ቢሮ ስትደርሺ አምጪ ሴም ካርዱን ካሉሽ በኢሞ እንዳገኝሽ የኢሞ ቁጥርሽን ስጪኝ። ኢንተርኔት የለውም። ምናልባት እዛ ከገባው በኋላ ይጠይቃለሁ። በጣም ጥሩ። አሁን አንቺ እዛ ቢሮ ስትደርሺ ሴም ካርዱን እኛን የገዛን አምጪ ብለው ከወሰዱት እኔ በደላላዋ ስልክ አገኝሻለሁ፣ በደላላዋ ባህላ ስልክ አገኝሻለሁ። ካልሆነ ደግሞ በዚህ በሰጠሽኝ ቁጥር ኢሞ ዋይፋይ ስጫትላትና ቢሮዋን በዚህ ኢሞ አገኝሻለሁ። በቃ አታስቢ። እሺ ልጁ ሊያወራት ስጭኝ እያለ ነው። ተማም። እሺ ተማም። አገኝ الو ايوه اخوي ايوه عم بسمعك. خايف عليها يعني؟ ايوه خايفه عليها لان هي جوعانه ما اكلت وتعبانه مريضه. خايف عليها يعني؟ ايوه طيب خلاص خليك معها هذه النوصل. ممتاز تمام. اذا ما خلص الرصيد لانه انا عايشه في قطر، عم بتصل من قطر للسعوديه. اذا ما خلص الرصيد لما توصلوا اذا خلص بعبي. خليك معها. ايه خلاص خليك معها الخط ولا تقرا عليها كل شوي. تمام. خليك ساعه ان شاء الله وبنوصل المكتب. شكرا يا اخوي، الله يعطيك العافيه. خلاص بلغيها. تمام تسلم لي. اوكي خليني اخبرها بلغتنا لان هي مو لان هي عربي. ሃይማኖት ምን እንዳለ ተቀለሽ አንቺ ምን ሆነሽ እህቷ ነኝ ያልኩትኝ። እሺ ከፈለግሽ ቢሮ እስክንደርስ ድረስ አብረሻቱኝ መስመር ላይ ሲለኝ እኔ ከካታር ሳውዲ ነው የደወልኩት። ካታር ነው የምኖረው። ስለዚህ ካርዴ ሊዘጋ ይችላል። ካርዴ ከዘጋ ሞልቼ ድጋሚ ደውላለሁ። ብቻ ስልኳ እጇ ላይ ይሁን ብያለሁ። ስለዚህ ስልክሽ እጅሽ ላይ ነው፣ አታስቢ። ደውላለሁ መሀል ላይ የደረሳችሁ ስንት ደቂቃ ቀረ እያልኩ። እሺ በቃ ልጁ ጥሩ ነው። እናትየው ክፉቱ፣ ልጁ ግን ጥሩ ነው። አየሽ አይደለ? እነሱ ተናገረ የአብዛኛው ሰዓት ምግብም ራሱ ማለት ነው። አንድ ቀን እግዚአብሔርን የተበላሸ ምግብ ሰታኝ ማለት ነው። ቪዲዮ ከሚበላው አሁን ያወራሽ ልጅ ከሚበላው ከራሱ ቀንሶ ሰጥቶኝ ያውቃል። በቃ በሰላም ቢሮ ያደርስሽና በደንብ አመሰግነዋለሁ። እኔ በስልኩ ታገናኘኝና አመሰግነዋለሁ። ቢሮ ስትደርሺ አሁን ለቢሮ አልደውልላትና አንቺን ስትረከብ ደውላ በስልኳ በራሷ ስልክ እንድታገናኘኝ መረከቧን እርግጠኛ እንደሆን በስልኳ ላወራሽ እንደምፈልግ ልንገራት። በቃ አሁን እየቆየው እስክደርሱ ድረስ ቶሎ በየ20 ደቂቃው ምናምን ደውልሻለሁ። 1 ሰዓት ይፈጅብኛል ቢሮ ለመድረስ ብሏል። እሺ በቃ እሺ እናቶች አይዞሽ፣ አብረንሽ ነን እኛ አታስብ።